ቪፒኤን መጠቀም ግዴታ ነው ወይ? ከፍሪ ቪፒኤን ወይም ከፔድ ቪፒኤን አንድ የትኛው ሪኮመንድ ታደርገናለህ? እንደዚሁም ደግሞ ሁል ጊዜ ቪፒኤናችን ኮኔክት ሆኖ መቀመጥ አለበት ወይ? እንዴት ነው ቪፒኤናችንን ሴታፕ የምናደርገው? እነዚህ ጥያቄዎች ከባለፈው የቲክቶክ አውቶሜሽን ፉል ኮርስ በኋላ በተደጋጋሚ ኢንቦክሴን ሲያጨናንቁት የነበሩ ጥያቄዎች ናቸው። ዛሬ በዚህ ቪዲዮ ስለ ቪፒኤን ያላችሁን ጥያቄ ሙሉ ለሙሉ የምመልስላችሁ ይሆናል። ይህም ቪዲዮ እስከ መጨረሻው በመመልከት በዚህ ቪዲዮ ማግኘት የሚገባችሁን ኢንፎርሜሽን በሙሉ ማግኘት ትችላላችሁ። እዚህ ቪዲዮ ላይ ሜንሽን የተደረጉ ነገሮችን መልሳችሁ በኮመንት ብትጠይቁኝ ወይም ደግሞ ኢንቦክስ ላይ የመጣችሁ ብትጠይቁኝ ለማናችሁም በቪፒኤን ጉዳይ አሁን ሜንሽን ከማረጋቸው ነገሮች ውጭ ካልሆነ በስተቀር አልመልስላችሁ። ምክንያቱም ይህን ቪዲዮ እስከ መጨረሻው መመልከት ስለሚኖርባችሁ። ቀጥታ የምናልፈው ዛሬ የተወሰኑ ጥያቄዎች ኢንቦክሴን ሲያጨናንቁት የነበሩ አሉ። ለእነሱ ምላሾችን እንሰጣለን ማለት ነው። ወደ ዝርዝር ሀሳቡ ከማለፌ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህ ቪዲዮ በጣም ብዙ ሰዎችን ስለሚጠቅም ላይክ፣ ሰብስክራይብ፣ ሼር እንድታደርጉ እንደዚሁም ደግሞ ያላችሁን ሀሳብ አስተያየት፣ ጥያቄ ኮመንት ላይ እንድታስቀምጡልኝ ጠይቃችኋለሁ። ለብዙ ሰው ደግሞ እንዲደርስ ግዴታ ቢያንስ ለ2 እና ለ3 ጓደኞቻችሁ ሼር አድርጉላቸው። ወደ ሀሳባችን ለፍ። የመጀመሪያው ጥያቄ የሆነው ቪፒኤን መጠቀም ግዴታ ነው? ኢቨን የባለፈውን ቪዲዮ እዚህ ከላይ በዚህ በኩል ካርድ ላይ ማስቀምጥላችሁ የቲክቶክ አውቶሜሽን ፉል ኮርስ ብዙ ሰዎች እሱን አይተው ስላልጨረሱ ቪዲዮ ላይ ሜንሽን የተደረጉ ነገሮችን እንደ አዲስ ሲጠይቁ ተመልክቻለሁ። ከዛ መካከል አንደኛው ጥያቄ የሆነው ይሄኛው ነው። ቪፒኤን መጠቀም ግዴታ ነው? ባለፈው በፉል ኮርስ ላይም በደንብ ደጋግሜ ሜንሽን አድርጌዋለሁ። ቲክቶክ አውቶሜሽን ለመስራት ስታስቡ ያለ ቪፒኤን ቲክቶክ አውቶሜሽንን መስራት አታስቡም። ያ ማለት አሳን ከውሃ ውጭ እንደማኖር ማለት ነው። አሳ ለመኖር ግዴታ ውሃ ስለሚያስፈልገው ቲክቶክ አውቶሜሽን ለመስራት የኛ ታርጌትድ ኦዲየንስ ዩኬ ላይ ያሉ፣ ዩኤስ ላይ ያሉ፣ ፈረንሳይ ላይ ያሉ፣ አረብ ሀገራት ላይ ያሉ ሰዎችን ታርጌት ለማድረግ ግዴታ ቪፒኤን መጠቀም አለብን የሚል ሀሳብ አንስቻለሁ። ስለዚህ ቲክቶክ አውቶሜሽን ስትሰሩ ቪፒኤን መጠቀም ግዴታ ነው። የመጀመሪያው ጥያቄ የሚሆነው ይህ ነው። ሁለተኛው ደግሞ ፍሪ ወይስ ፔድ ቪፒኤን መጠቀም አለብን? ይሄኛው በጣም የብዙ ሰዎች ጥያቄ ነው። አሁን በፍሪ ጀምሬ መሀል ላይ ፔድ ብጠቀምስ ወይም ብር ሲከፍለኝ ፔድ ብገዛስ የሚሉ ጥያቄዎች ይነሳሉ። እኔ ባለፈው አንድ ሜንሽን ያደርጉላችሁ ነገሮች አሉ። ለምሳሌ ፍሪ ቪፒኤን ተጠቅማችሁ ቪዲዮ መስራት ብትጀምሩ በስትክክል የእናንተን ቪዲዮ ታርጌትድ ላረጋችሁት ኦዲየንስ ሊያደርስላችሁ ይችላል። ማለት እኔም ባለፈው እንዳሳየኋችሁ መጀመሪያ ቪዲዮ ስለቅ ደርሶልኝ ነበር፣ ሄዶ ነበር በፍሪ ቪፒኤን የምፈልገው ሀገር ላይ ታይቶልኝ ነበር። ዩኬ ነበር የምፈልገው፣ በዩኬ ኮኔክት አድርጌ ሄዶልኝ ነበር። ነገር ግን ፍሪ ቪፒኤን ስትጠቀሙ ሴፍ አይደለም። ፍሪ ቪፒኤን አይፒያችሁን አንደኛ ስለሚቀያየር እንደዚሁም ደግሞ በስትክክልም ሊሰሩ ስለማይችሉ ፍሪ ቪፒኤኖች ባን የመደረግ እድል ይኖራቸዋል። ፍሪ ወይስ ፔድ ቪፒኤን እንጠቀም ለሚለው መልስ አጭርና ግልጽ የሆነው ፔድ ቪፒኤን ተጠቀሙ። እንደ ጅማሬ ግን ለምሳሌ ፔድ ቪፒኤን እስከምገዙ በፍሪ ቪፒኤን ቲክቶካችሁን መክፈት፣ ቲክቶካችሁን መከታተል ምናምን ትችላላችሁ። ግን ቪዲዮ አፕሎድ ማድረግ ከጀመራችሁ በፔድ ቪፒኤን ነው አፕሎድ እንድታደርጉ ሪኮመንድ ማድረጋችሁ። ስለዚህ ፔድ ቪፒኤን ግዴታ ነው ማለት ነው። ሶስተኛው ደግሞ በጣም በተደጋጋሚ ስጠይቅ የነበረው ሁልጊዜ ቪፒኤናችንን ማብራት አለብን ወይ? ለምሳሌ እኔ ቪዲዮ አፕሎድ ሳላደርግም በኢንተርናሽናል አካውንት ቪዲዮ ለማየት ያለ ቪፒኤን ባይስ፣ ቪፒኤን ኮኔክት ሳላደርግ ባይስ የሚል ጥያቄዎች በጣም በተደጋጋሚ ኢንቦክስ ላይ እየመጡ ነው። ለዚህ መልሱ የሚሆነው አይቻልም። ምክንያቱም ቪፒኤን ሳታበሩ የኢንተርናሽናል አካውንታችሁ ውስጥ ገባችሁ ማለት የሚመጣላችሁ የሀገር ውስጥ ኦዲየንስ ነው፣ የሀገር ውስጥ ኮንተንት ነው። የአማርኛ ኮንተንት ይመጣላችኋል። የአማርኛ ኮንተንት ደግሞ እየመጣላችሁ እናንተ ቪዲዮ ፖስት ስታደርጉ የሚሄደው የእናንተ ቪዲዮም አማርኛ ተናጋሪ ያሉበት ቦታ ላይ የሚሄደው ወይም ደግሞ ኢትዮጵያ ውስጥ ያሉ ሰዎች ጋር ነው የሚሄደው። ስለዚህ ግዴታ ኢንተርናሽናል ቲክቶክ አካውንት ከከፈታችሁ ሁል ጊዜ ቪፒኤን ኮኔክት ማድረግ አለባችሁ። ወደ ቲክቶክ ስትገቡ ልብ በሉ፣ ወደ ቲክቶክ ስትገቡ ሁል ጊዜ ቪፒኤናችሁ ኮኔክት መሆን አለበት። ረጅም ሰዓት ቲክቶክ ላይ የምታሳልፉ ከሆነ ቪዲዮ የምትመለከቱ ከሆነ ቪዲዮ አፕሎድ የምታደርጉ ከሆነ ሁል ጊዜ እናንተ ከቪፒኤኑ ጋር ኮኔክት ማድረግ አለባችሁ። ነገር ግን ከቲክቶክ ውጭ ከሆናችሁ ግን ቪፒኤን ማጥፋት ትችላላችሁ። እሱ ላይ ችግር የለውም። ግን ወደ ቲክቶክ ስትገቡ ግዴታ ቪፒኤን ማብራት እና ሲም ማውጣት ይኖርባችኋል። ቪፒኤን አብርታችሁ ሲም ማውጣታችሁ ነው ወደ ኢንተርናሽናል የቲክቶክ አካውንታችሁ መግባት የሚኖርባችሁ ማለት ነው። ስለዚህ ሁልጊዜ ማብራት አለብን ወይ? አዎ ግዴታ ነው። ሁልጊዜ ወደ ቲክቶክ ስትገቡ የቪፒኤን ማብራት አለባችሁ። አራተኛውና
ዋነኛው በጣም የብዙ ሰዎች ጥያቄ ምን አይነት ቪፒኤን እንጠቀም? ከዚህ ጋር ደግሞ ተያይዞ የሚነሱ አሉ። እኔ አንድ ቪፒኤን ሪኮመንድ አደርጋችኋለሁ። አሁንም እንዴት እንደሚሰራ ሙሉ አከፋፍቱን አሳያችኋለሁ። ከዛስ በኋላ እንዴት ነው ሴታፕ የምናደርገው፣ እንዴት ነው የምናስተካክለው የሚሉ ነገሮችን እናንሳለን። አንድ በአንድ ልምጣላችሁ። ምን አይነት ቪፒኤን እንጠቀም? እንግዲህ ለቲክቶክ አውቶሜሽን ለመጠቀም የኔ ኮሚኒቲ ውስጥ ያሉ ሰዎችም እንደዚሁም ሌላ ቦታ ቲክቶክ አውቶሜሽን የሚሰሩ ሰዎች ሁሉም በሚባል ደረጃ የሚጠቀሙት ሰርፍ ሻርክ ቪፒኤን ነው። ሰርፍ ሻርክ ቪፒኤን ማለት እዚህ ጋር እንደምትመለከቱት ስክሪን ላይ ምናልባት ይታያችሁ እንደሆነ አላውቅም። እዚህ ጋር አንድ ቪፒኤን አለ። ለእናንተ ትንሽ ብዥ ያለ ይመስለኛል። ሰርፍ ሻርክ ቪፒኤን ይባላል። ፔድ የሆነ ቪፒኤን ነው። ቶፕ ስሪ ከምላቸው ቪፒኤኖች መካከል አንደኛው ነው። በጣም በርካታ ሌሎች ቢኖሩም ሰርፍ ሻርክ ቪፒኤን ብትጠቀሙት ሪኮመንድ አደርጋችኋለሁ። በጣም ብዙ ሪዝኖች አሉኝ። የመጀመሪያው ከዋጋ አንጻር ቺፕ ነው፣ ሰዎች አፎርድ ሊያደርጉት የሚችሉት ነው። እንደዚሁም ደግሞ አክሰስ ለማድረግም ቀላል ነው። በተጨማሪ ደግሞ ፔድ ቨርዥኑን ልክ ስትገዙ ለምሳሌ የአንድ ዓመት ስትገዙ አንሊሚትድ ዲቫይሶችን ኮኔክት ማድረግ ትችላላችሁ። ወደ በኋላ ስለዚህ ጉዳይም በደንብ የምነግራችሁ ይሆናል። ምን አይነት ቪፒኤን እንጠቀም? ያ ማለት ፔድ ቪፒኤን ማለት ነው። ምን አይነት እንጠቀም ለምትሉኝ ሰዎች እኔ እንድትጠቀሙ ሪኮመንድ ማድረጋችሁ ሰርፍ ሻርክ ቪፒኤን እንድትጠቀሙ ነው። ሰርፍ ሻርክ ቪፒኤንን ምናልባት አንድሮይድ ቨርዥናችሁ ከፍ ያለ ስልክ የያዛችሁ ሰዎች ፕሌይ ስቶር ላይ ላይመጣላችሁ ይችላል። ፕሌይ ስቶር ላይ ካልመጣላችሁ ምንም እንዳታስቡ፣ የኔ ቴሌግራም ቻናል ላይ ገብታችሁ ኤፒኬ ፋይሉን አስቀምጥላችኋለሁ። እዛ ጋር ዳውንሎድ ማድረግ ትችላላችሁ። የቴሌግራም ቻናሌን እዚህ ጋር ማግኘት ትችላላችሁ። እዚህ ጋር በምትመለከቱት ዩዘርኔም ቴሌግራም ቻናል ውስጥ ገብታችሁ አፕሊኬሽኑን ዳውንሎድ ማድረግ ትችላላችሁ። ዳውንሎድ ካደርጋችሁ በኋላ እንዴት ነው የምንከፍለው፣ ምን ያህል ነው የምንከፍለው የሚል ደግሞ ቀጣይ ጥያቄ ይነሳል። የክፍያ ሜትዱ ላይ ስንመለከት 3 አይነት ኦፕሽኖች አሉት በካታጎሪ ደረጃ። አንደኛው ለወር ለመግዛት ነው፣ ለአንድ ወር ብቻ። ሌላኛው ደግሞ የአንድ ዓመት ነው። ሶስተኛው ኦፕሽን ደግሞ የ2 ዓመት ነው። ያ ማለት ለ24 ወራት ማለት ነው። ሶስቱም ጋር ስንገባ የተለያየ አማውንት ነው ያለው። ይህን ቪዲዮ የምትመለከቱበት ታይም ላይ እኔ ይህን ቪዲዮ እየሰራሁበት በነበረበት ታይም ላይ የብላክ ፍራይዴይ ዲስካውንት ወጥቷል ኦልሬዲ። እሱ ብላክ ፍራይዴይ ዲስካውንት ሊጠፋ ወደ 10 ሰዓት አካባቢ ነው የቀረው ኦልሬዲ የብላክ ፍራይዴይ ዲስካውንታቸውን ያጠፉት። አሁን በዚህ በብላክ ፍራይዴይ ዲስካውንታቸው የዓመታዊ ቪፒኤናቸውን ለመግዛት አንድ ሰው ቢፈልግ ከ38 ዩሮ ጀምሮ ያስከፍላሉ። ማለት የ2 ዓመት ደግሞ አለ። የ2 ዓመት የተለያዩ ኦፕሽኖች አሉ። እያንዳንዱን እናንተ ዌብሳይታቸው ላይ ገብታችሁ መመልከት ትችላላችሁ። እኔ ሊንካቸውን ዲስክሪፕሽን ስራ አስቀምጥላችኋለሁ። በዛ ሊንክ ገብታችሁም አፕሊኬሽኑን ዳውንሎድ ለማድረግ እንደዚሁም ደግሞ ውስጥ ላይ ያሉትን ነገሮችን እያንዳንዱን መመልከት ትችላላችሁ። የአፕ ሪቪው ስላልሆነ ዲቴይል ነገር አልገባላችሁ ማለት ነው። የ2 ዓመት ደግሞ አለ። ሞር በእኛ ኮሚኒቲ እየገዛን ያለ ነው የ2 ዓመት ነው። ምክንያቱም በመካከላቸው ያለው የ6 እና የ7 ዶላር ልዩነት ስለሆነ ለዛ ደግሞ የ2 ዓመቱ ቢገዛ ሞር ሴፍ ስለሆነ ማለት ነው። የ2 ዓመቱ ወደ 42.93 ዩሮ ነው። ያ ማለት ወደ 51 ዶላር አካባቢ ነው። የ2 ዓመቱ አለ። እንደዛ የተለያዩ ከፍም ዝቅም የሚሉ አሉ። ስፔሻል የሆኑ ፓኬጆች አሉ። እያንዳንዱ እንደዚህ ገብታችሁ መመልከት ትችላላችሁ። ስለዚህ 3 አይነት ልትገዙት የምችሏቸው ለእናንተ የተዘጋጁ ፕላኖች አሉ። መንዝሊ፣ የርሊ እና የ2 ዓመት ማለት ነው። እነዚህን ለመክፈል በምን መክፈል ትችላላችሁ? በጣም ብዙ አማራጮች አሉ። የመጀመሪያው በፔፓል መክፈል ትችላላችሁ። አይኖ ኢትዮጵያ ውስጥ ብዙ ሰው ፔፓል የለውም። ጀስት ፎርጌት አርጉት፣ ተውት ፔፓል የሚለውን ሀሳብ። ሌላኛው ደግሞ በማስተር ካርድ፣ በዲቤትድ ካርድ ባላችሁ በየትኛውም ካርድ መክፈል ትችላላችሁ። ለምሳሌ በባይቢት ማስተር ካርድ መክፈል ትችላላችሁ። ፊዚካል ካርድም ካላችሁ በቨርቹዋልም ካላችሁ እናንተ ባላችሁ ካርድ መክፈል ትችላላችሁ። ሌላኛው ደግሞ በክሪፕቶ መክፈል ትችላላችሁ። ቀጥታ በዩኤስዲሲ ከዛ እሱ በሚያስመርጣችሁ ገብታችሁ መክፈል ትችላላችሁ። እዚህ ጋር ያሉትን ኦፕሽኖች ገብታችሁ መመልከት ትችላላችሁ። የፔመንት ሜትዱን ራሱ ያመጣላችኋል ማለት ነው። እናንተ በእንደነዚህ አይነት አማራጮች መግዛት ትችላላችሁ። ኦኬ፣ እንዴት እንደምትገዙ ይህን ያክል ከነገርኳችሁ፣ ቀጣዩ ደግሞ የብዙ ሰዎች ጥያቄ የሆነው እንዴት ነው በግሩፕ ሆነን ልንገዛ የምንችለው እና በግሩፕ ስንገዛ ሪስክ የለውም ወይ የሚል ጥያቄ ይነሳል። ጥሩ ጥያቄ ነው። እንዴት ነው በግሩፕ የምንገዛው የሚለው፣ ለምሳሌ መጀመሪያ ምን ይደረጋል? በሰርፍ ሻርክ ቪፒኤን ላይ እኔ እገባና ዳውንሎድ አድርጌ እንደዚሁም መክፈል ያለብኝን ክፍያዎችን ከፍዬ ያንን ፕላን የራሳችን እናደርገዋለን ወይም ደግሞ እኔ ገዛዋለሁ። እንደምትመለከቱት በጉግል ኮኔክት አድርግ ከዛ ኔክስት ትለዋለሁ በኢሜይል አካውንቴ።
እዚህ ጋር አያችሁ እንድንከፍል አማራጮች ያመጣልናል። በፔፓል እንድንከፍል ወይም ደግሞ በጉግል ፔይ እንድንከፍል፣ ካልሆነ እንደምትመለከቱት በክሬዲት ኦር በዲቤት ካርድ እንድንከፍል ያስመርጠናል። ለብዙዎቻችሁ ሪኮመንድ ማድረጋችሁ በክሬዲት ወይም ደግሞ በዲቤት ካርድ እንድትከፍሉ ነው። አሁን ቅድምም እንዳልኳችሁ ቪፒኤን ስላበራ ነው እንጂ በሀገር ውስጥ ቪፒኤን ሳላበራ ቢሆን ኖሮ ክሪፕቶ ሚል ኦፕሽን ይመጣልኛል። እናንተ እዚህ ጋር የክሬዲት ካርዳችሁን ኦር የዲቤት ካርዳችሁን እዚህ ጋር ነምበር ታስገባላችሁ፣ መንዝ ኤንድ ይር ታስገባላችሁ፣ ሲቪቪ ነምበር እና የካርዱን ስም ታስገቡና ፔ ትሉታላችሁ። ወዲያው ነው የሚከፈትላችሁ። ምንም የሚቆይባችሁ ነገር የለም። እንደዚህ ባለ መልኩ አካውንታችሁን ከፍታችኋል ማለት ነው። ቀጣዩ ስቴፕ የሚሆነው እንዴት ነው ለሰው ልታጋሩ የምትችሉት? ለምሳሌ አንድ መግዛት የሚፈልግ ሰው ካለ ምን ያደርጋል? ወደ ዌብሳይቱ ወይም ወደ አፕሊኬሽኑ ይመጣና ጆይን ማድረግ የሚፈልገው ሰው ምን ያደርጋል? እዚህ ጋር እንደምትመለከቱት ሎጊን ዊዝ አፕ የሚል ይመጣል። አሁን በዌብሳይት ስለሆነ ነው ሎጊን ዊዝ አፕ የሚል የመጣው እንጂ በአፕሊኬሽን ደግሞ ቢሆን ሎጊን ኢን አናዘር ዲቫይስ የሚል ይመጣል። ከዛ እሱን ስንነካው እንደምትመለከቱት አያችሁታ ይሄ ኮድ ነምበር ይሰጠናል። ይህን ኮድ ነምበር በየ5 ደቂቃው ኤክስፓየርድ የሚያደርግ ነው። በየ5 ደቂቃው እንደተመለከታችሁት ኤክስፓየርድ የሚያደርግ ነው። ይህንን ኮድ እንደምትመለከቱት ካገኘን በኋላ አሁን ይሄኛው ሰው ይህን ኮድ የሚልከው ሰው መግባት ፈልጎ ነው። እናንተ ናችሁ ይህንን ሰው ኮዱን ወስዳችሁ የምታስገቡት። ለምሳሌ እናንተ ገዢ ብትሆኑ ስልካችሁ ላይ መጣላችሁን ይህንን ኮድ ለእኔ ኢንቦክስ ትልኩልኝና በ5 ደቂቃ አፕሩቭ አድርጌ አስገባችኋለሁ። አፕሩቭ እንዴት እንደምትደረጉ ማሳያችኋለሁ። ወደ ከፈላችሁ ትሄዳላችሁ። ኦልሬዲ እኔ የከፈልኩበት ስላለ ላሳያችሁ። ይህንን ኮድ አስገብቼ ማለት ነው። እንደምትመለከቱት ሴቲንግ የሚለውን ነካዋለሁ። ከዛ በኋላ ማይ አካውንት የሚለውን ነካዋለሁ። ከዛ ኢንተር ሎጊን ኮድ ይላል። አያችሁ ኢንተር ሎጊን ኮድ። ከዛ እዚህ ጋር የመጣውን ኢንተር ሎጊን ኮድ ላይ የመጣውን ለምሳሌ ይሄኛው መግባት የሚፈልገው ስለሆነ ማለት ነው ምንድነው ማድረገው? ኮፒ አድርገውና ኢንተር ሎጊን ኮድ ላይ ፔስት አድርገዋለሁ። ሎጊን ሰክሰስፉሊ ብሎ መጣልኝ ማለት ነው። እንደምትመለከቱት ኦልሬዲ ሰክሰስፉሊ ሎጊን አድርጓል። ቀጥታ ስመለስ ሰውየው ኢሜይሉን ማስገባት ሳይጠበቅበት ምንም ነገር መክፈል ሳይጠበቅበት ኢሜይል ማስገባት፣ ፓስወርድ ማስገባት፣ የተለያዩ ነገሮች ማስገባት ሳይጠበቅበት ቀጥታ ራሱን ገብቶ ያገኘዋል ማለት ነው። አያችሁ፣ ስለዚህ በቀላሉ ገባ ማለት ነው። ይሄን ይመስላል። ከገባ በኋላ ሴቲንግ ላይ የሚስተካከሉ ነገሮች አሉ። እነሱን እንደናንተ እንደየፍላጎታችሁ ማስተካከል ትችላላችሁ። ነገር ግን የግድ ማስተካከል ያለባችሁ ነገር ቪፒኤን ሴቲንግ ውስጥ ትገባላችሁ። ኦልሬዲ ሴቲንግ ውስጥ ነን ያለ ነው። ቪፒኤን ሴቲንግ ውስጥ ትገቡና ፕሮቶኮል የሚላል ፕሮቶኮል የሚለውን ነክታችሁ ግዴታ ይሄኛው ላይ ማድረግ አለባችሁ። ሴታፕ አደራረጉ ይሄን ይመስላል። ከዛም በኋላ የፈለጋችሁትን ኮኔክት ማድረግ ትችላላችሁ። እንደ ተጨማሪ አንድ ሰው ይህን ቪፒኤን ኮኔክት በኋላ ማድረግ የሌለባቸው ነገሮች አሉ። የመጀመሪያው ማድረግ የሌለበት ነገር በጣም በፍጥነት ብዙ ሰርቨሮችን መቀየር። ለምሳሌ አንዴ ዩኬ አድርጎ ከዛ ዩኤስ አድርጎ ከዛ ፈረንሳይ አድርጎ ከዛ ጀርመን አድርጎ ከዛ ዩናይትድ አረብ ኤሚሬት አድርጎ እነዚህን ሰርቨሮች ሲቀያየር የተለያዩ አፕሊኬሽኖች እኛን ባን ሊያደርጉን ይችላሉ፣ ወይም ደግሞ ቬሪፊኬሽን ሊጠይቁን ይችላሉ። እናንተ ማድረግ ያለባችሁ አንድ ሰርቨር ኮኔክት ታደርጋላችሁ። በዛ ሰርቨር ረጅም ጊዜ መጠቀም ይኖርባችኋል ማለት ነው። ከቪፒኤን ጋር ተያይዞ ያሉ ጥያቄዎችን ይህን ይመስላሉ። ያልተመለሱላችሁ የቪፒኤን ጋር የተያዙ ጥያቄዎች ካሉ ኮመንት ሴክሽን ስራ አስቀምጡልኝ። እንግዲህ በቀጣይ ወይ ፓርቱ ብዬ ቪዲዮ ሰራባችኋለሁ። ሌላም ከቲክቶክ አውቶሜሽን ጋር የተያዙ ጥያቄዎች ካላችሁ ኮሜንት ሴክሽን ስራ አስቀምጡልን። ለእያንዳንዳችሁ እመልስላችኋለሁ። ካልሆነም እንደዚህ በቪዲዮ ሰርቼ ወደ እናንተ እመጣለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።